አመትሽ ነው እናቴ? 75 አንቺ በስማ ኖረሽዋል። የመክሊቱ ፍረትን እንዴት አየሽው? ገነት አደራ ብላኛለች። ይሄንን አውልቁና ሌላ ልበሱ። በዱላ የምትበይ ሴት ይሁን እንደ ጅብ ትበያለሽ። አሁን ደግሞ እኔን ለማክሳት ደንበኛ ዘመቻ ጀምሯል። ድሮ አንቺ ቤት በላይ የነበረውን ቅቤ ፈልገዋለሁ። እኔ እበላለሁ። አትብሉና እንዳያጋባኝ። እንደገና ቤት ገባና በረዶ አሳ በእጄ ሻወጣ ነበር። አጎነበሰት ያለ ጫማዬን አሳመችኝ። እግዚአብሔር ይባርካት። ስትበጣጣስ ድንገት እኮ ነው ለቅሶ እዚህ መጥቼ በዚህ በቀበቶ እየተመታ ነበር። ታልበላሽ ጥላት ሂድ። ቤት መያ ስለምታጣት የምትቀመጣለች አልኩ። እና ማሚም እንዴት ነው ቅቤ ታነጥረልሽ ነበር ድሮ? ቁጭ ብለሽ እንደ የምታየው እና ቆሜሊዮ ማማም ደግሞ ከአያቷ ጋር ቅቤ ስታነጥር የመጀመሪያ ጊዜ ነው። እሺ ማንም ቱ ንገሪኝ ጉዳዩ ዛሬ ሁለታችሁ ናችሁ ቅቤ የምታነጥሩት? እሺ እንሞክር ማክሊት ወይ ዛሬ አንቺና እማዬ ናችሁ ቅቤ የምታነጥሩት? እንሞክር። ቅመሙን አንጭላችሁ። ምንድነው እሱ? ከፍ ያለ መቀመጫ የለ? ቁጭ ብለሽ እንደ የምታየው እና ቆሜሊዮ እንዴ አይደለም ማይ እስቲ ታጋቢ ወደዚህ ማን ተቀቢያትና አንቺ እንዴ ነኝ የፈጨውት ማይ ሷን እኮ ይጨምራል ይላል። ሐሳብ እኮ ሌላ ቦታ ሄደ ለማስል እንዳንሰው ኮሎኒ ማማይ በደንብ ይጨመርበት። እንዳንሰው ብዙ ነው የጨመሩት። እንዳንሰው ነገርሽ ድሮ አንቺ ቤት በላይ የነበረውን ቅቤ ፈልገዋለሁ ዛሬ ራሱ ነው እና እንዴት ተነ የገዛሽው? ከሰው ላይ ነው የገዛሁት ገበያ። እኛ የሀገራችን ቅቤ የከሴ የጦስኝ ቅቤ ያስታ ቅቤ ብለን መርጠን አስታ ቅቤ ምንድን ነው? አስታ የሚባለው ቦታ አለ። ሀገሩ ነው አካባቢው ሰፈሩ። እዛ ያሉ ከብቶች የሚበሉት ጦስኝ የሱ ቅቤ ታይ የጦስኝ ቅቤ ለፋሲካ ቆንጆ የጦስኝ ቅቤ እኛ የሚሆነ የኔ ቤተሰቦች ቦታ አሾፌ ነው። አይጣፍጥም ቅቤያቸው። ይሄኛው ግን በጣም ይጣፍጣል። ቦታውን እየለየን እኛ ሸጠን ይሄን ነው ገዛ። በቃ እሱ የጦስኝ ቅቤ ነው። አሽቹ ውስጥ ያሸቶኛል። አይ ንግሽ ታላቅ እንዴት ነው የማታውቂው? ስንት አመትሽ ነው እናቴ? 75 አንቺ በስማ ኖረሽዋል። እሳቱ በዝቶበታል። አዎ እስቲ እንትን ባመጣችልን ጉልቻ የለውም አለች። ከሰል ከፍ ያለ ከሰል ቆጠጥ እንዲያደርገው ነባ ነይ እስቲ ጉልቻ አምጪ እኮ በቃ የኮሰረት የምትን ቅቤ ነው ያስታቅቤ ነው። በቃ ከፍ ያለ ከሰል 3 እግር የሚሆን አምጪ። እንደዚህ እንደ ጉልቻ ቁጭ ማለት የምጠይቃ ጥያቄ አለ ማማ? የመክሊቱ ፍረትን እንዴት አየሽው? በጣም ሰውነቷ እየጨመረ ነውና ሰሞኑን በጣም እየበላች የሷማ አይታይሽምማ እምልሽ የሷማ ፍረት የሚገርም ነው። እንዴት እኔ እንጃ። እኔ ወንድሟ እንግዲህ ሳይንስ ነው አለ። ምንድነው የሚያደርገው ብለው ሳይንስ ነው አለ። ሳይንስ ከሆነ እኔም በጣም ከሳው ወደ ነበረ ሰውነቴ እንድመለስ ፈልጋለሁ አልኩ። እሺ አይ ባንቺ እድሜማ ከዚህ ያለፈ መሆን የለበትም ይበቃሻል አለ። ዛሬ ክብደት መጨመር ለሚፈልጉ ከስተመሮቻችን ከምንልክላቸው ምግቦች መሃል ሁለቱን ይዤላችሁ መጥቻለሁ። ላሳያችሁ። ቁርስ ይሄ ነው፣ ምሳ ደግሞ ይሄ ነው። ቁርሳቸው ምንድነው የሚሆነው? ኦኬ ቁርሳቸው ይመስላል። ኦትስ፣ እንቁላል፣ ሙዝ እና ለውዝ
ተደርጎ ነው የሚዘጋጀው። ይሄ ሃይ ካሎሪ ፓንኬክ ለቁርስ ነው። ኦኬ ይሄ እዚህ ጋር ቢፍ ነው ያለው፣ እዚህ ጋር ደግሞ ሩዝ ነው ያለው። ይሄን ይመስላል ምግባቸው ብቻ። እሺ የሁለቱ ምግብ ካሎሪ እና ፕሮቲን ገምታችሁ ላወቃችሁ ሁለት ሰዎች ራሱ ምግብ ተሰርቶ ዴሊቨር ይደረግላችኋል ያላችሁበት ቦታ። እሺ የነሰናይ ትንሽ ልጅ ምን አድርገህ ነው አልኩት። አሳየኝ። እሱ ኦንላይን አሰልጥኖት ነው። የመጀመሪያውንም አሳየኝ፣ የአሁኑንም አሳየኝ። እውነትም ሳይንስ ነው በጣም ሳይንስ። አሁን ደግሞ እኔን ለማክሳት ደንበኛ ዘመቻ ጀምሯል። አሁን ከፋሲካ በኋላ አሁን ደግሞ ላንቺ እንግዲህ ያው ምግቡን ቤትሽን አትቢ እኔ እያመጣሁ ያበላሻለሁ በሱ ትቀንሻለሽ አለሽ። አዎ እሱ ለራሱ እንትን ብሏል መሰለኝ። ይሄን ለሚቀንስና ለሚጨምር ምግብ ቤት እንደከፈተ አሳይታችሁ አስጎብኝሻለሁ። መርቀሽዋል? መርቄያለሁ። አንቺ መርቀዋለች እኮ ብታይ አይቻለሁ። ደስ ብሎኛል። መርቃት ትጠያለሽ። እሺ ምኑ ደስ አለኝ መሰለኝ አንድ ላይ መሰባሰባቸው። አዎ ያጎቱ ህንጻ ላይ ቡልቡላ ማርያም ማዞሪያ ቅዱስ ገብርኤል ህንጻ ግራውንድ ላይ ትናንትና ባይገርምሽ እውነት በእውነት እንትን መስሎኛል። ሌላ ቦታ መስሎኛል። የታገል ህንጻ እኮ አልመሰለኝ። አትመርግኝም ነይና ቤቴን አታይም ተቀይመሻለሁ። ጎትቶ ይዟት ሄደ። ጎትቶ እንደዛ ሲለኝ እንዴ ይሄ አሁን የቆየንበት የታገል ህንጻ ነው እንደ ሰለው። አዎ በየቦታው ዴሊቨሪ ያደርጋል። ይሄንን እንትኑ ካፌውንም አየሁት። አዎ ልጅቷንም አይቻታለሁ። እንደውም መርቁኝ በእያለ ጫማ ሳም እያለችው ጎንበስ በልና ጉልበት ሳም አለችው። ወረዳ ሲውል ሰራተኛው ምግብ የምታዘጋጀው ነው መሰለኝ። ጎንበስ ብሎ ጫማ ተስሞ ነው የሚመረቀው። ጎንበስ በል አለች። አጎነበሰት ያለ ጫማዬን አሳመችኝ። እግዚአብሔር የባረካት ነች። እና አሁን ቀጥሎ ፕሮጀክቱን እኔ ለመክሳትም ለመወፈርም ለጤንነትም ምግቦችን በተለያየ መልክ እንደ አቅማ እንደ ያላሉበት ደረጃ ቅዱስ ሙሉጌታ የኔ ሁለተኛው ንጉሴ ልጄ በጣም በስፋት እየሰራ ነው። ያኔ ለውድድር ተዘጋጅ በነበረበት ሰዓት ላይ በጣም ቦዲ ፋቴ ሎ ነበረ። ለዛ ቶሎ የሚደክመኝ መራመድ ራሱ በጣም ስትረግል ነበር። በዛ ላይ ክላስ አለ፣ ስራ አለ። ወደ 16 ክላይንቶች ነበር የማሰራው በዛ ሰዓት። የራሴን ካርዲዮ ወርክአውት አድርጌ እንደገና ቤት ገባና በረዶ አሳ በእጄ ሻወጣ ነበር እና በዛ ሰዓት ላይ እዚህ አይነት ሰርቪስ ላይ ቁርስ ምሳራት የሚያስፈልገውን ካሎሪ የሚያስፈልገውን ማክሮኒውትሪየንት አሟልቶ ይሄንን ጭንቀት ቁርስ ምሳራት ዴሊቨር በማድረግ የሚያግዘኝ ቢኖር ኖሮ ያኔ ህይወቴ በስንሳት ይቀደ ነበር እና ለዛ ነው ሁለተኛው ኢንስፓየር ያደረኩት ራሴ ነኝ። የራሳችሁን ክብደት ማስተካከል የምትፈልጉ ከሆነ ውፍረታችሁ መቀነስ ኢቭን ክብደት መጨመር የምትፈልጉ ከሆነ ሁሉንም እኔ ቁርስ ምሳራት ዴሊቨር ያደረኩ እንዳስተካክል አግዛቸዋለሁ። አሁን ሊያስተካክልልሽ ነው ሰውነቴን ፏብልጬ ቦርጬ ነው በተለይ እንዲቀንስ የምፈልገው። ቦርጭ ነው ያለው በሳይንሱ አንቺ አያስፈልግሽም ዝም ብለሽ ቢብሎሻል። እኔ ዝም ብዬ እንግዲህ እግዚአብሔር አለ ድረስ እንደው ሰውነቴ ሲቀንስ ምን ልሆን ብዬ አያስፈልግሽም አሉ እዚህ ጋር እንጂ ፊታቸው እንደዚህ አሳብጦ ቁጭ ያደረገ አንቺ ማርያም ነው ግን እንደዚህ ያደረገሽ ሁለት አይሞላም። ወደ ስንት ኪሎ ነው የጨመርሽው? ሐኪም ቤት ይዣት ሄድኩ 7 ኪሎ 9 ነው 9 ኪሎ ነው እንዴ ታዲያ 38 ነበርሽ። ስንት ሆንሻው? 47 48 ሆናለሁ። 9 ኪሎ ነው የጨመርሽው? 9 ኪሎ ነው። እኔ ቅድም ኮንትም እስቲ ቁሚና ልሽማ እንዴት ስትበጣጣስ በጥስጥስ ነሽ ያለ ያውሽ ወፍረሽማ 24 አመት ሙሉ ወፍረ ያቃተሽን ቅዱስ በሁለት ወር አደረገሽ። በዱላ የምትበይ ሴትዮ እንደ ጅብ ትበያለሽ። ምግብ እያዘጋጀ ቁርስ ምሳ እራት ዴሊቨሪ እያደረገላት ቅዱስ እየተገረፈች ነበር። እርግፍ ሴት ጌታ በቀበቶ እየተመታው ነበር የሚበላ ታልበላሽ ታዲያ ስትበል ቋቅ ትላለች። ዋጫት ቅዱስ ምን ትይዋለሽ? ታዲያ አመስግኙ በህዝብ ፊት ልጄ ቅዱስ አመስግኙ ቅዱስ ብቻ አመስግኘው ማን ቅዱስን ብቻ ሳይንሱን ለሌላ ሰው አስተምሩ። ደግሞ ኪሎዋን ይኸውልሽ በየጊዜው የምትለካው ኪሎ አለ ማይ ስንት ነበር የለካሽው? ስንት ኪሎ ለክተሽ ልከሽልኛል? አራውሊ ነው የመጀመሪያው ስንት ነበር? 39 ከዛ 41 ነው ምናምን ስትወይ ላክሽልኝ። ከዛ
44 46 ምናምን ልከሻል አይደል? ይኸውልሽ እንደምታየው አሁን ግን 44 46 እያለ አሁን 48 ነች። 50 ላይ ትቆሚያለሽ ይበቃሻል ይመስለኛል። እርግጠኛ አይደለሁም እና ግን 50 ላይ ትቆሚያለሽ ብሎሻል። 47 ላይ ነበርኩ። ታርጌታችሁ ስንት ኪሎ ነው? 50 ሲሆን ትቆሚያለሽ። ኖርማል ምግብሽ መመገብ ትጀምሪያለሽ። ናይስ። ቅዱስ ባወጣልኝ ቅዱስ ባወጣልኝ ፕላን ቁርሴን ምሳዬን እራቴን ልበላው። ኦኬ እሱ ባወጣልኝ ፕሮግራም ታውስት እሱ ባወጣልኝ ፕሮግራም ነው የምበላው። ከሱ ውጭ ንቅንቅ የለም። ማይ እና ማሚ እንዴት ነው? ቅቤ ታነጥረልሽ ነበር ድሮ? አዎ ታነጥራለች። ማይ እኔ ጉድ ሰምቻለሁ። ማሚ ምን ሰማሽ? ቅቤ ሲነጠር ኳስ እንደምትጫወት እሷ እንደዚህ ወደዚህ የለም ተጠጊ አትባል። እሷን ተባሰ ዶሮ ስሪ ባል ልብስ ጠቢ ባል ዶሮሽ ምን ያህል ዶሮዬ ማንም እንደሚወደው ለስግን በልብስ በደንብ መርቂያታለሁ። የቆሸሸ ልብስ ለብሼ አላውቅም ነበር። ታጥባለች። እንዲያውም ታዛ አልፋ አንድ ጎረቤት ነበረች ባቢ እንትና ወይ ማን ነበረች? ያቺኛ ግቢ ነበረች። ማነች? እማዬ ልብሷ ቆሽሾ ስትወጣ አይተሽ አደራ ብለሻት የመጣሽው ሙስሊሟ ነች አይደለችም? ኧረ ክርስቲያን ነች። ማነች? ማሚ ኮሮልጅ ነበረች። ማነች እሷ? እሺ ማንም ቱ ንገሪኝ ጉዳዩ። እሷ እንኳን ታየኛለች እንደዚህ ለምን ልብስ የተቆሸሽ ማዘር ነው ተመለሱ ትለኛለች። መለሳለች። ቆሻሻም ስትለብስ ትሳይ። ኧረ ገነት አደራ ብላኛለች። ይሄንን አውልቁና ሌላ ልበሱና ሄዱ ትልና እስከምመጣ ትፋርጋ ተጠብቀኝ። እውነትሽን ነው። ሌላ ያቀለሽ ስለኔ አሁን ንጋቱ ነኝ ይላታል። ስራ ላዘሰ እንደዚህ መሀል ያቆማትና በቃ እንደዚህ ይዛታል። ማነው ከዛ ጋር የሚወጣ እንዳትሰራ ዞር ሲል እኮ ትገርተኝ። ኧረ በኋላ እቺ ልጅ ኋላ ምን ትሆናለች? አንቺ ምን ሆነሽ ልትኖሪ ነው? አሁን ስራ ጠልተሽ ውጭ ጨፍረሽ እባክሽ እኔ በሰራተኛ እኖራለሁ። ራኤል እያለልኝ ራኤል እያለልኝ እኔ በሰራተኛ ነው የምኖረው ትላለች። አንቺ ብሎ ደግሞ ባለ ሰራተኛ ነው ሰብዛ ይውጣ አረፈው አረበቀው እውነት? አዎ እሺ እኔ ቤቴ እውላለሁ በቤቴ ያሳልፋለሁ ያልኩት ሴትዮ ድንገት እኮ ነው ለቅሶ እዚህ መጥቼ በዚሁ ቀር ታዲያ በዛውም ደግሞ አይኗን ላሳከማት ነውና እዚህ ለቅሶ መጣሁ። ተማከሩ። አቶ ስንታየው ጥሎ ይፈትለክ ጉዳት ነው እንዴ? ታዲያ እንደ አሻትማ እሻቃ ቁጭ አርጎኛል። አትመጣ እሻት አትመጣ ጉዳት ነው። አዎ ናናው ሳደኝ ሰላ እኔ እጃለሁ አለ። እሷ ለምን ያህል ባለፈው ማዳም ሄድ እንዲህ ስላለች ይዛት ናና ጥላት ሂድ ቤት መያ ስለምታጣት የምትቀመጣለች አልኩኝ። አሁን ህክምና ጀመርሽ። ለመጀመሪያ ጊዜ ካስኩ እዚህ ቤት እሷ ጋር እሄዳለሁ። እኔ ቤት ግን ለመጀመሪያ ጊዜ በዓልን አሁን የመጀመሪያ ጊዜ ነው ከማዬ ጋር ስሰግድ። ከማዬ ጋር ስሰግድ የመጀመሪያ ጊዜ ነው። ያ ስሰግድም የመጀመሪያ ጊዜ ነው። ፋሲካ አብረን ስናሳልፍ የመጀመሪያ ጊዜያችን ነው። ደስ ነው ያለኝ በጣም። ማማም ደግሞ ከአያቷ ጋር ቅቤ ስታነጥር የመጀመሪያ ጊዜ ነው። ማሚ ለባታትና ደስ ሲቀር የመጀመሪያ ጊዜ ነው። መጀመሪያ ባሉ ከሳጫላችሁ ነገ ነው የምናድደው። አሁን ማዬ አንቺ እናትናደድ ስሜን አጠፋችሁ። ስራ አጠልኝ እኔ ስራ አጠልኝ ለበዓል ተለውጠ ንገሪያቸው እንደተለውጡ ንገሪያቸው እንደተለውጡ እስኪ ነጋይሻለ ማርያምን እኔ በጣም ተጨበየ ምን ሪታ አገልግላለች እንግዲህ ዶሬን አስመጣና እንደዚህ ነው የምትሆነው። እኔ እናንተ አትብሉ፣ እኔ ሪታ አዝዤ እኔ እበላለሁ። አትብሉ እናንተ አያገባኝም። ራኤል ያቅልኛል ዛሬ መጣ። በቃ ሪታ አገልግላለች። ተሰረተኛ ዶሮ ታመጣለች፣ ዳቦ ታመጣለች፣ ጠጅ ታመጣለች፣ ጠላ ታመጣለች። ሁሉን አሟልታ በዓልን ታከብርልኛለች። ቅቤ ተነጥሯል። ቅቤ ተነጥረው ለክትፎ ነው እመለሽ ሁሉን አሳክታ አንተታ በጠረጴዛ ትሞላለሽ። ትሞላ ምን በቃ የለም። ራኤል ያልሽው ታዲያ አንተና ያሳካ እውነት ነው። እሱ በጣም ያሳካል። ራኤል አሳካልሽ። ሰራተኛም ሳይሆን ከውጭ እሷ በደንብ አሰርታ አንተታ ገንዬ ይሄው እንግዲህ አመት ባሉ ነው ይበት ይሄው አመጣሁልሽ እህቴ በላ
አብልታሽ አጠጥታኝ እኔንም ነገ አብልታኝ አጠጥታኝ የረፍ ብለሽ ደግሞ አማረብሽ። ከመጣች አላማረባት ማርያም እንክብካቤ ለምጾም ይፈታል። ገባኝ። ቅቤያችን እናጥለው ማጥለያና የቅቤ ኩባያ አንቺ ያው የቅቤ ኩባያ ብላለች። ሌላውንም ቅቤ አንቺና እናንተ